እሺ ዮኒ አለ አለ እሱ እንዴት ነህ? ደህና አለ ነው? ወንድሜ ደህና ነው ወይ? ተሻለ አዎ እየተሻለ ነው። ማን ነው? አለ ሰላም ነው። እንዴት ነው? አለን። እሺ አለ። እሺ ጥያቄ ያው በሰላም አለይኩም ዙሪያ ነው። እሺ ጠይቀሽ። ለምሳሌ አሁን እኔ ድሮ ተሰድጄ ነበር እንደዚህ ሱዳን ላይ ማለት ነው። ከዛም ዱባይ የሚጃለው ምናምን ሰላም አለይኩም የሚሉ እንደውም ቀድሞ እነሱ ናቸው እኮ ዋሊኩም አሰላም ምናምን ትላቸው። እንደውም አንተ ግራ ገብቶ ነው በልተ ብለህ ነው እንጂ ክርስቲያን ነው ምናምን ነው አይሉም። ዱባይም ነበርኩ ደግሞ 12 ዓመት ነበርኩ እኔ ክርስቲያን እንደሆንኩ ሙሉ ወደ 2500 ሰው ያውቃል። ሰላም አለይኩም እላችኋለሁ ዋሊኩም አሰላም ይሉኛል። እንደዚህ እንዳሁኑ ነገር አይደለም። አሁን አንተ ቅድም እንዳልከኝ አጠር ያለ ነገር ነው ያልከው። ዋሌኩም ምናምን አይሉም አብዛኞቹ። ምናልባት ማን ነው 100% ሊሆን ይችላል። እንዴት ነው ግን ይሄ ነገር የበፊት ውግ ነው ወይስ የአሁኑ ውግ ነው? እሺ ደህና እሺ እሺ በመጀመሪያ ለክርስቲያኖች ሰላምታ ማቅረብ ይቻላል ወይ? አንዴ ኢሜት አድርገት ነው። ሰላም አለይኩም ወአለይኩም ሰላም። እሺ በእስልምና ለሌላ እምነት ተከታዮች ሰላምታ ማቅረብ ይቻላል ወይ ከተባለ አዎ ሰላምታ ማቅረብ ይቻላል። ልብ በሉ አንዴ። እንዴት አደርክ? ሰላም አደርክ ወይ? ሰላም ዋል፣ ሰላም ሁን ይቻላል። በሀገረ ቋንቋ እንደፈለግ ትችላለህ። ነገር ግን አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ወደሚለው ስንመጣ ጊዜ ይህን ነገር እነሱስ ቢሉን እንዴት ብለን ነው የምንመልሰው የሚለውን በቁርአን ላይ ተቀምጧል። ወኢዛ ጃአከ አለዚነ ዩእሚኑነ ቢአያቲና ፈቁል ሰላሙን አለይኩም አላምላካችን አላህ በአናቅጾች የሚያምኑ ሰዎች ወደ አንተ በመጡ ጊዜ አሰላሙ አለይኩም በላቸው ይላል አምላካችን አላህ ሱብሓነሁ ወተዓላ። ይህን የሰላምታ ስርዓት ለመጀመሪያ ጊዜ ያሳወቀው ለአዳም እንደሆነ ታውቃላችሁ። ከዚያም ነቢያቶች ሁሉ በየዘመናቸው ለትውልዳቸው ይህን ሰላምታ እንዲሉ ያስተምራቸው ነበር አላህ። ለምሳሌ አዳምን መጀመሪያ ሲያስተምረው ጊዜ አደምን አላህ መጀመሪያ እንደፈጠረው ልክ ሲነሳ ጊዜ ምን አለው? ያ አደም አለው፣ አደም ሆይ ኢዝሀብ ኢላ ሃኡላኢ ልመላኢካ ፈሰሊም ዐለይሂም ወሰየሩዱነ ለክ ወሃዚሂ ተሕየቱከ ወተሕየቱ ዙርየቱከ ኢላ አን ተቁመ ሰዓ። አዳም ሆይ ሂድና ወደ እነዚያ መላእክቶች አለው። ከመላእክቶች ጋር ገና ሲያስተዋውቀው ገና ስትሄድ ወደ እነርሱ ጋር ሰላምታን አቅርብላቸው፣ አሰላሙ አለይኩም በላቸው አለው። እነርሱም የሚመልሱልህን ትሰማለህ አለው። ይህም ለአንተና ለዘሮችህ ሁሉ የሰጠኋችሁ የሰላምታ ልውውጥ ስርዓት ነው አለው። ፈዘሀበ አደምም ወደ መላእክቶች ጋር ሄደና አሰላሙ አለይኩም አላቸው። መላእክቶችም ወአለይኩም ሰላም ወዛዱሁ ወረሕመቱላሂ ወበረካቱ ወአለይኩም ሰላም ወረሕመቱላህ ብለው መለሱለት መላእክቶች። ስለዚህ ከዚያ የመጣ ነው። አላህ ስብሓነሁ ወተዓላ ይህን ወኢዛ ጃአከ አለዚነ ዩእሚኑነ ቢአያቲና ፈቁል ሰላሙን አለይኩም በእናንተ ላይ የአላህ ሰላም ይስፈን እዝነቱን በረከቱን ይስፈን ማለት ነው። ይህ ሰላምታ ብቻ ሳይሆን ለዚያም አካል ጸሎትን የያዘ ነው። ታቸዋል አላ ያ ነው ሰላም በእናንተ ላይ ይስፈን እያሉ ነቢያቶች ለትውልዳቸው ይህን ያስተምሩ ነበር። ምናልባት መጽሐፍ ቅዱስን በአረበኛው ብታየው ኢየሱስ ክርስቶስ ወደ ሐዋርያቶች ጋር ሲሄድ ጊዜ አሰላሙ አለይኩም ነበር የሚላቸው ታውቃላችሁ። አለ መጽሐፍ ቅዱስ ላይ እስካሁን ድረስ። በአማርኛው ምን ብሎ ተቀይሯል? ሰላም በእናንተ ላይ ይሁን ብሎ ተናግሮታል። በአረበኛ ሄዳቸው ብታዩት ጊዜ ኢየሱስ ክርስቶስ ለሐዋርያቶቹ ሲያገኛቸው ገና የሚላቸው አሰላሙ አለይኩም ነበር። ሰላሙን አለይኩም ብሎ ይቀላቀላቸዋል። ሰላም በእናንተ ላይ ይስፈን ይላቸዋል። ይህ ነው። ነገር ግን ይሄንን መጣና ጳውሎስ ቀየረው። ይሄን የሰላምታ ስርዓት የክርስቶስ ተቃዋሚ የሆነው ጳውሎስ መጣና ጸጋና ሰላም ከአባታችሁ ከእግዚአብሔር አብ ልጅ ከኢየሱስ ክርስቶስ ከመንፈስ ቅዱስ እያለ ይህን ሰላም ከየት እንዳመጣ እናውቅም። ነቢያቶች ይህን የሰላምታ ስርዓት ይለዋወጡ ነበር ወይ? ላ በፍጹም። ጳውሎስ ነው ይህን ነገር አምጥቶ የክርስቶስና የነቢያቶችን ተቃውሞ መንገድ አዲስ መንገድ የፈጠረላቸው። ይወታቸዋል። ጸጋና ሰላም ይብዛላችሁ ላይ ኢየሱስ ክርስቶስ እንዳይሉ ነው። ኢየሱስ ክርስቶስ ሲል የነበረው ምንድነው? ሰላም በእናንተ ላይ ይሁን እያለ ወይንም በአረበኛው አሰላሙ አለይኩም የሚለውን ሰላምታ ነበር ሲላቸው የነበረው። ይሄ ነው እንዳጠቃላይ ምንድነው ቅድም አንተ ያልከው
እኔ በነበርኩበት ሀገር በሱዳንም ሆነ በዱባይ ላይ ሙሉ ይመልሱልኝ ነበር ምናምን ወአለይኩም ሰላም ምናምን ይላሉ ያልከው ቅድም ስመልስ አልሰማኸኝም መሰለኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ብሎ መመለስ ልጅቷን ስላቋረጥካት እኮ ነው። ይቻላል ወይ አይቻልም ወይ ስላለች እሱን ነበር የጠየቅኩ። እኔ ደግሞ ለሁለት ይከፈላል፣ ግማሽ ደሞች ይቻላል ብለው ይተናገራሉ። ምናልባት በቃ እንደውም እለፈው የሚባልም ነገር አለ ወይ ደግሞ እነዚህ ክርስቲያን ነሳራ ምናምን እንደዚህ ክርስቲያን ከሆነ በቃ እንደዚህ እንትበሉ ይባላል። ግን እንደዛ የለም። እኔን ማያውቁኛው ለምሳሌ ሎር የሚባል መኪና ታውቃለህ? በሱዳን ድንበር ሲሄድ ማለት ነው እኔና ጓደኛዬ ሕፃን ሆነን ማለት ነው 6 ስንሄድ እንደዚህ ይሉ ነበር። አንዴ ልጨርስ። ከዛ ደግሞ ዱባይ ሄጄ ደግሞ ሳይ ሁሉም እንደዛ ነው። እዛ ደግሞ ተቀምጬ አይቼዋለሁ። እያወቁኝ ክርስቲያን እንደሆንኩ ምን እንደሆንኩ የብዙ ሀገር ምን ማልነግራ አረብ ሀገሮች የሉም። እኔ ቤት ነው የሚውሉት። እሺ አሁን ልጨርስ። ቅድም ስመለስ ሙሉውን ማዳመጥ ነበረብህ ወይ አላዳመጥኩም ነበርና ነው ብለህ አሁን እችን ቃል መናገር ትችል ነበር። ቅድም ለልጅቱ ስመልስላት ምን አልኩኝ? ወይንም የጠየቀው ሰው ግማሽ ዑለሞች ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ብላችሁ በትክክል እስካሉ ድረስ እናንተም ማለት ትችላላችሁ ብለው ተናገራሉ። ሌሎች ደግሞ አይ ወአለይኩም በሉ ነው የተባለው። ወአለይኩም ማለት ክፋት አይደለም እኮ በእናንተም ላይ ማለት ነው፣ ሌላ ነገር አይደለም። ሰላም በእናንተ ላይ የሆነ ስካሉ በእናንተም ላይ ይባላል፣ ሌላ ነገር አይደለም። በእነርሱ ላይ የእርግማን ልመና ምናምን መስሎት ከሆነ ይህ ስህተት ነው፣ እንደዛ አይደለም። ሰላሙ አለይኩም ካሉ አለይኩም በእናንተም ላይ ይሆን ማለት ነው። ይሄ ነው። ይህ ሆኖ እንዳለ ግን በጣም የሚያሳዝነው የሆንዬ መጽሐፍ ቅዱስ ላይ እግዚአብሔር ምን አለ? ማንም ሰው ወደ እናንተ ቢመጣ ይሄንም የክርስቶስን ትምህርት ባያመጣ ሰላም እንዳትሉት ይላል። በቤታችሁም እንኳን እንዳትቀበሉት ይላል። ከእናንተ ሰላም የሚለው ሰው ወይም በቤት የሚቀበል የዚያ ሰው የክፉ ስራው ተካፋይ ትሆናላችሁና የኃጢአት ተካፋይ ትሆናላችኋል። አንተ መጽሐፍ ቅዱስ ላይ ከክርስቲያኖች ውጭ ሌላን ማንንም ሰላም ማለት አይቻልም፣ ኃጢአት ነው። ሙስሊም መጥቶ ቤት አንተ ሰላም ቢልህ አሁን ሰላምታ እንትን ትለዋለህ? ቤት ትቀበለዋለህ? ሰላም ትለዋለህ? ዮኒ የክርስቶስን ትምህርት የማይቀበል ማንኛውም ሰው ሰላም እንዳትሉ ይላል መጽሐፍ ቅዱስ። እንዲሁም በቤታችሁ እንዳትቀበሉትም ይሄን ሰው ይላል። ሚውተናን ሳይሆን እኛ ግን እንደዛ ተብለናል ወይ? ላ አልተባልንም። እቤቴ በደንብ እቀበልሃለሁ ፏ ብትን ነው ማድረግ። ቤት ከመጣ አላህ ቃል በቃል በቁርአን ላይ አብሏቸው ሁሉ ብሏል። ክርስቲያኖችና አይሁዶችን ከፈለጉ አብሏቸው። ወጠዓሙኩም ሒሉን ለሁም አለ። የእናንተ ምግብ ለእነርሱ ተፈቅዷል፣ በደንብ አብሏቸው አለ። አቤት መቀበል ትችላለህ። ሰላም ማለት ትችላላችሁ ወይ? በደንብ አድርገን እንዴት ነህ ሰላም አድርግ፣ እንዴት ሰላም ዋልክ ወይ? ነገር ግን መጽሐፍ ቅዱስ ላይ ምን ይላል? በክርስቶስ ትምህርት ለማይኖር ሁሉ ሰላም እንዳትሉት፣ ቤታችሁም ቢመጣ እንዳትቀበሉት እንኳን ብሏል። ብትቀበሉ የኃጢአቱ የዛ ሰው ኃጢአት ተካፋይ ትሆናላችሁ ይላል። ወንጀል ነው ሰላም ማለት። ላሳያችሁ ማስረጃ። አብዱልከሪም ይመቻል? አብዱልከሪም አለ? ያውና ተመልከቱ ጉድ ምን ይላል? ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም ማለት። በማን ትምህርት? በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ካለ በኋላ በክርስቶስ ትምህርት ለሚኖር አብና ወልድ አሉት አለ። ቀጥሎ ምን አለ? ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ። የማንን ትምህርት? የክርስቶስን ትምህርት። ከላይ የክርስቶስ ትምህርት ብሎ ገልጾላችኋል። ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላም አትበሉት። ሰላም ብትሉስ ሰላም የሚለው ሰው በክፉ ስራው ይካፈላልና አለ። ያ ሰላም። እንግዲህ አንድ ሰው የክርስቶስን ትምህርት ባያመጣ፣ ሙስሊሞች የክርስቶስን ትምህርት አላመጡም ብላችሁ ታምናላችሁ አይደል? ክርስቲያኖች። ስለዚህ ሰላም ማለት አትችሉም፣ አይፈቅድላቸውም እንደ እምነታቸው። ታችኋል። እኛ ሰላም ነው የምንሰብከው ፍቅር ነው ምናምን። ላ መጽሐፋችሁ ሌላ ነው የሚለው፣ መጽሐፋችሁ ሌላ ነው የሚለው። ማንም ሰላም እንዳትሉ ይላል። ይወታችኋል። እኛ እንግዳ ተቀባይነን ምናምን ሙስሊሞችን ተቀብለናቸው ትላላችሁ። ላ መጽሐፉ እንዳትቀበሉ ነው የሚለው።
መጽሐፉ እንዳትቀበሉ ነው የሚለው። ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ ሰላም እንዳትሉት፣ እንዲሁም ደግሞ በቤታችሁም እንዳትቀበሉት። ብትቀበሉት የክፉ ስራው ተካፋይ ትሆናላችሁ። ይሁን ይወጣል። እኛም ደንግጠናል አለ ቃሉ ሲናገር፣ እኛም ደንግጠናል። ይሄኛውን ላሰማክ እስኪ አንዳንድ ቀሳውስቶችን እንስማቸው እስኪ። ከማይመስል ሰው ጋራ ሊሆን አይችልም። አብሮ መብላት እንኳን በሃይማኖት ከማይመስል ሰው ጋራ ሊሆን አይችልም። አብሮ መብላት በአንድ ማዕድ በአንድ ትሪ ማን ነው የሚባርከው? ምን ተብሎ ነው የሚባርከው? ያ ማዕድ ከተመገብን በኋላ አብሮ መብላት እንኳን በሃይማኖት ከማይመስል ሰው ጋራ ሊሆን አይችልም። አብሮ መብላት በአንድ ማዕድ በአንድ ትሪ ማን ነው የሚባርከው? ምን ተብሎ ነው የሚባርከው? ያ ማዕድ ከተመገብን በኋላ ምን ብለን ነው የምናመሰግነው? ማንን ነው የምናመሰግነው? አይ ሁለታችንም እግዚአብሔርን ነው የምንጠራው ካለን ሁለታችንም ወደ አንድ ማዕቀፍ መምጣት አለብን። ወደ አንድ ቤተክርስቲያን መምጣት አለብን ማለት ነው። ሁለታችንም የምናምነው አንድ እግዚአብሔርን ነው ካለን አንድ መሆን ያለብን። በሃይማኖት ተለያይቶ በማዕድ አንድ መሆን አይቻልም። በሃይማኖት ተለያይቶ በትዳርም አንድ መሆን አይቻልም። ትክክለኛውን የሚከተል ሰውዬ ነው ይሄ። በቃ አያችሁት? በአንድ ማዕድ ላይ ራሱ መብላት አይቻልም ከሃይማኖት ከማይመስሏቸው ሰዎች ጋር አለ። የመጽሐፉን ሕግ በቃ እንትን ያለው ተግባራዊ ያደረገ ቄስ ማለት ነው። አያችሁት? እኛስ በአንድ ምግብ ላይ መብላት ይፈቀዳል ወይ? ነቢዩ ሰለላሁ ዐለይሂ ወሰለም ጋብዘዋቸው ሁሉ ሂደው በልተዋል። አይ እምነቴን አይመስሉምና አልቀበላቸውም አላሉ። አይሁዶች ጋብዘዋቸው ሂደው በልተዋል። ነቢያችን ሰለላሁ ዐለይሂ ወሰለም ከፈለጋቸው ማስረጃ እናሳያቸዋለን። ያያቸው አይደል? ማህበራዊ ህይወት ልክ ነቢዩ ሰለላሁ ዐለይሂ ወሰለም ከማንም ሰው ጋር እንደማይኖር አድርገውና ምናምን ይቀርጹላቸዋል። ውሸት ነው። እርሳቸው አይሁድ ናቸውና የጋበዙኝ ከእምነቴ ጋር አይመስሉምና አልበላም ብለው እምቢ አላሏቸውም። ወላሂ ሂደው በልተዋል። ነቢ ሰለላሁ ዐለይሂ ወሰለም አይሁድ ጋብዟቸው። አይሁድ ታሞ ሂደው ይጠይቁ ነበር ነቢያቸው ሰለላሁ ዐለይሂ ወሰለም። አይ የታመመው ሰው የእምነቴን አይመስልምና ይህን ሰው አልጠይቅም አላሉ። ታቸዋል አለ። ስለዚህ አይሁድን እየሄዱ ይጠይቁ ነበር። ይህን ይመስላል። እሺ ጆኒ ወይ እሺ ምን አልክ ታዲያ? እንዴ እኔ እኮ በስነ ስርዓት እኮ ነው የምሰማ። ለእኔ አንድ ሰከንድ አሰጠኝም። ከዛ ደግሞ ታባረኛለህ። አላባረርንህም። ጥቅሱን አሁን መልስ። እሺ በክርስቶስ ትምህርት ለማይኖር ሰው ሰላም አትበሉት ይላል። ለምሳሌ ቅድም የነገርከኝ እኮ አትብሉ ምናምን ያልከውን እንደውም አሳየ ሌል ነበር። ከዛ እንሂድ ብዬ ማለት ነው። እንደውም እኮ አራግፉና ለከተሞች እኮ ነው የሰጣቸው እኮ እዚህ ከተማ ውጡና ካልተቀበላችሁ የእግራቸውን እንኳን አፈር ለሐዋርያቶች ማለት ነው። በክርስቶስ ትምህርት ለማይኖር ሰው ሰላም አትበሉት ይላል ወይ? ጳውሎስን ብትል ደግሞ ማለት ነው በክርስቶስ ትምህርት ለማይኖር ሰው ሰላም አትበሉት ይላል። ሙስሊሞች የክርስቶስን ትምህርት ይከተላሉ አይከተሉ? ምኖችን በክርስቶስ ትምህርት ለማይኖር ሰው ሰላም አትበሉት ይላል መጽሐፍ። ስለዚህ ነው አይልም ይላል። ያው ሰላም አትበሉት፣ ሰላም አትበሉት ይላል። እሺ አሁን ክርስትና ላይ ገብታ ሳይ ማን ነው ያለው ብለህ እሺ ሳይ አብዱልከሪም አንድ ክፈትለት። ያው ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ ሰላም አትበሉት ይላል። በቤታችሁም አትቀበሉት ይላል። ይታያል መጽሐፍ ቅዱስ ላይ። ጠንከር ሙሉን አሳየኝ። ሙሉን አሳየኝ እስኪ። ያው ሙሉውን እኮ እያሳየህ ነው። እንትን ድብዝ ይላል። በል እና ልክ እኮ ነው እኮ። ስለዚህ ማንም የክርስቶስን ትምህርት ባያመጣ እንዳካል ሰላም ማለት አትችልም ማለት ነው አይደለ? ሰላም አትበሉት ስለሚል ቤታችሁ እኮ ነው የሚለው እኮ። ቤታችሁ ከመጣ
እሱ በቤታችሁ አትቀበሉት፣ ሰላምም አትበሉት ብሎ ያው አትቀበሉት። ምክንያቱም ብዙ ነገሮች አሉ። ስለዚህ አንድ ሙስሊም በቤትህ ቢመጣ ትቀበለው ማለት ነው አይደለ? ኖ አይደለም። በዛ ሰዓት እኮ የክርስትና እምነት የተስፋፋበት ወቅት አይደለም፣ የሚታረዱበት ወቅት ነው። ገብቶሃል? አይሁዶች ምን የሚገሏቸው እንኳን እስራኤል ስራ አይደለም እያንዳንዱ ሀገር ስር ይሄዱ የሚገሏቸው ነው ሮማዎች። ይሄ ትእዛዝ ለአሁንም ህግ ይሰራል አይሰራም? እንትናቸውን እንኳን አጻፉ ይባል ነበር እኮ ታውቃለህ። ዲያሪያቸውን እንኳን አጻፉ ያለፉበትን መንገድ እንኳን ማለት ነው። ይሄ ህግ አሁን ይሰራል አይሰራም? ኖ አሁን አይሰራም። ምክንያቱም ሙሉ ሆኖ አሉ። ዘመን እኮ ይቀየራል እኮ። አሁን እኮ ቅድም የነገርኩህ ለዛ እኮ ነው። ቅድም የነገርኩህ በፊት ሰላም አለይኩም ወአለይኩም ሰላም አትባባሉ ተባብለዋል። ይሄ ህግ አሁን ግን እንደዛ አይደለም ነው የምልህ እኮ። እሺ አሁን ለምሳሌ አንድ ክርስቲያን እንደ ይጋባሉ እኮ ይጋባሉ እኮ። እሺ ኢየሱስ ክርስቶስ እኔ በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ ሰይፍን እንጂ ሰላምን ለማምጣት አልመጣሁም ይላል። ምን ትላለህ? ለምሳሌ ርዕስ አላውቀውም፣ እናውጣለህ እናሳይ። አላውቀውን አውቃለሁ አለም እኔ ጨምላቃ አይደለሁም። እሱ ማርያም ነው። አይንን ተሻለ ግን ያውና ኖ አይንን ተሻለ ያቅንም ነገር ማላውቀውን አላውቅም ነው የምልህ። ያውና አውጥቶልሃል። በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ ሰይፍን እንጂ ሰላምን ለማምጣት አልመጣሁምና ይላል ኢየሱስ ክርስቶስ። አሜን ነው። የዛሬው ሌሊት የአንተ ነው ዮኒ። ሰይፍን ምን ለማለት ፈልገው ነው? ጎራዴ የሰላ ሰይፍ ጎራዴ ጆሮ የሚቆርጥ ከፈለክ እናሳያለን። ሐዋርያቶች ከአንተ በላይ መጽሐፉን የሚገነዘቡት ኢየሱስ ክርስቶስ ሰይፍን ግዙ ሲላቸው ጊዜ አቶ ጴጥሮስ ሄዶ ጎራዴ ገዝቶ መጣ። ገሉ ያውቃል። እሳን ለምሳሌ ጆሮ ቆረጠ ሰይፍ የሚያደርግ እንጂ ሌላ ትርጉም አለው መጽሐፍ ቅዱስ ለማለት ነው እያሉ ይሸውራችኋል። ወላሂ ጎራዴ ነው የገዛው ጴጥሮስ ነው። እንደውም እስቲ ታንክ ግዛ እንበል። አንድ ነገር ልንገርህ፣ አንድ ነገር ልንገርህ። ያን ጆሮ የሚቆርጥ ሰይፍ ነው የገዛው። ያው ኢየሱስ ክርስቶስ ሰይፍ ግዙ ብሎ አዟቸው ተው እኮ ነው ያለው እኮ ኖ ያውና ሌላ ነው እሱን ያስተባበለበት እንትን ኖ ተው ነው። የእናንተም እኮ ነብይ እኮ ነው እሱ። ተው ነው ያለው እሱ ተው ነው ያለው እንጂ ግደለው ምናምን ብሏል። አትደረብ ሳወራ አዳምጥና ከዛ ትመልሳለህ። ወንድ ልጅ አይደል? አሁን ልታስወጣኝ ነው ማለት ነው እንጂ ግደል እኮ አንድ ቀን ግደል ብሎ አያውቅም ብሏል። አወጣለት አንደኛ ሳሙኤል ግደሉ ብሎ ግደሉ ይላል። ለዚያም ህፃናቶችና ሴቶችን ግደሏቸው ነው ያለው አምላክ። አወጣለት ኢየሱስ ክርስቶስ ነው ያለው አምላክህ መጽሐፍ ቅዱስ ላይ። አዲስ ኪዳን ላይ እንደዚህ የሚል አለ እሱ። ቆይ አንድ አዲስ ኪዳን ብሉይ ኪዳን አሁን ዋይ በለ አምላክህ አዟል እያልኩ አይደለም። ኢየሱስ ክርስቶስ የመጣው እንደዛ ነው። አምላክህ ህፃናቶችን ሴቶችን ግደሉ ብሏል። ያውና እዚህ ጋር የሰራዊት ጌታ እግዚአብሔር ይላል። እግዚአብሔር ነው አምላክ አይደለ ዮኒዬ? እሱ አንድ ነገር ልንገራ ይለያያሉ እኮ። እኔ አሁን ለምሳሌ ብዙ እኮ ማልጠይቅህ ነገሮች አሉ እኮ ዮኒ። ለምሳሌ ዮኒ አቤት፣ እግዚአብሔር አምላክህ ነው አይደለም? ትልቁ ወሳኙ። በጣም ጥሩ። ስለዚህ እግዚአብሔር ያው ግደሉ ይላል። እናሳይ መጽሐፎች እኮ አሉ ታውቃለህ። እግዚአብሔር ግደሉ ይላል። ወሬውን ተውና ምን ትላለህ? ምንድነው ወሬውን ተውና የምትለኝ አንተ? አንድ ነገር ልንገርህ። ለምሳሌ ግደሉ ይላል። እናሳይ ማስረጃ። ሰው በነበረበት እኮ ነው የሚጽፈው። ለምሳሌ አንተ አሁን ማስረጃ የምትጠይቀኝ አንተ በሙስሊም ነው። አንተ ሙስሊም ነህ። ነብዩ መሐመድ የነበሩበት እሳቸው አሉ። ኢየሱስ ክርስቶስ አለ። የማወራው ራሱ ወላሂ የገባው አይደለም። ይሄ ሰው ለመረዳት ራሱ የምናማራው ንግግር ከብደታል። ይኸው እግዚአብሔር ግደሉ አላለም አልክ አይደለ? እግዚአብሔር ግደሉ ይላል ብዬ ማስረጃ ላሳየህ ነው። አሁን ምን ትላለህ? እግዚአብሔር ለዚያም ህፃናቶችና ሴቶችን ግደሏቸው ይላል። እሺ ክርስቲያን ካለ ጥበቡ ከላይ ተናሳ። ጥበቡ ሰለሞን ጥበቡ ጠቡዬ ጠብነት ጠባለም
ጠብሻ የለህም? እሺ እንደ መጸሪን ገለበጥኩት። ጠብሽ እሺ ከታች ሶስተኛው ላይ ያለው ኧረ ተው ስም ነው በአላህ ኧረ ተው ኧረ ተው አለ ኧረ ተው የተናንሰው ኧረ ተው እሺ ጠቢቡ ሰለሞን ምን ትዝ እንዳለ ታውቃላችሁ? ጠቢቡ ሰለሞን ብሎ ከላይ ስሙን ከፍታለች ሰውዬ ማለት ነው። ጠቢቡ ሰለሞን አላህ አልሙስተዓን። ሱለይማን አለይሂ ሰላም ወላሂ ላዚም እኔ በጣም ከምወደው ነብያቶች መካከል አንደኛው እሱ ነው። ሙስሊሞች በጣም የምንወደው ነብይ ነው። ግን መጽሐፍ ቅዱስ ላይ እንዴት አድርገው ክብሩን ርክስክስ እንዳደረጉት መኃልየ ዘሰለሞን የጻፈው ማለት ነው። ሰለሞን 1000 ሚስቶች ነበሩት፣ 700 ሚስቶች እና 300 ቁባቶች። እንዲሁም መኃልየ ዘሰለሞንን የጻፈው እሱ ነው። እሺ ሌላም መጽሐፍቶችን ጽፏል እና እኮ እሱ እኮ ሀቅ እኮ ነው እኮ ምኑ 1000 ሚስት 700 ምናምን ቁባት ምናምን እሱ እኮ ሀቅ እኮ ነው። እግዚአብሔር ለምን አልከለከለውም? ለመሰለክ እንደዛ ምለ ህግ የለም ነበር። በቃ እንደዚህ ነገር ይፈቀድ ነበር እኮ። የተማማቾች እኮ የወንድምና ይጋቡ ነበር እኮ። ዛኔ የተፈቀደ ነበር ማለት ነው። ችግር የለበትም ነበር እኮ ታውቃለህ። የዛኔ አንድ ኃጢአት የሆነበት እንደ የኦሪዮን ሚስትን ስላገባ ነው። የወታደሩ ሚስት ነው ኃጢአት የሆነበት አንድ ሴት ማለት ነው። ማን የኦሪዮን ሚስት ያገባ? የኦሪዮን ሚስት ያገባት ማን ነው? ጠቢቡ ሰለሞን እና ታዲያ ግን እኔ እያመጣሽ ተኝ ቤታችን ሰፊ ነው። ዳዊት እንደዛ ነው ያገባው። ዳዊት ነው እሱ ጠቢቡ ሰለሞን ዳዊት ነው ያገባው። ዳዊት አገባ። ስለዚህ 10 እንኳን ቢሆን እኮ በአሁኑ ሰዓት ግፍ ነው። የዛን ጊዜ ግን ሐላል ነው። ዳዊት ስንት ሚስት ነው ያገባ? አሁን የዳዊት ሚስት ነው ልቁጠር? ኧረ ብዙ ሚስት ነው ያገባው እኮ። ችግር አለ? እግዚአብሔር እስቆጥሯቸው የለ እንደ መጽሐፍ ላይ በቁጥርም ችግር አለ ነው። የሚቆጥሩት ይኖራሉ፣ ግን ደግሞ በቃ የግድ እንደዚህ የቁባቶች አሉበት ምናምን የግድ እኮ አያስፈልግም እኮ። ግን ይፈቀድ ነበር፣ ፍቃዱን እኮ ነው እኮ። እያዳመጥክ ዳዊት የእግዚአብሔር ነብይ ነው አይደለ? ያኔ አዎ፣ በጣም ጥሩ የእግዚአብሔር ነብይ ነው። የሳኦልን ልጅ ሚልኮልን ሲያገባ ጊዜ ዳዊት የሰጠው ጥሎሽ ምን ነበር? ያችን ልጅ ለማግባት የጣለው ጥሎሽ። ዳዊት ምን ጥሎሽ ይኖረው ነበር? ዳዊት እንግዲህ ምንም የለውም እኮ። የእግዚአብሔር ነብይ መጽሐፍ ቅዱስ ላይ ዳዊት ሳኦልን ልጅ ሚልኮልን ሲያገባ ጊዜ የጣለው ጥሎሽ 100 ሰው ብልት ነበረ። ማስረጃና የለም። እንዴት ነው 100 ሰው? ጭራሽ እንደዚህ የለም። አንተ ብሎ ነው አንተ ጭራሽ ህጋቸው ከባድ እኮ ነው። ብዙ ጉር ነው ወይ አንድ ነገር ደግሞ አሁን የገባኝ ነገር ማለት ነው። ወይ ተረጋጋ። አንተ መጽሐፍ እንደዛ ነው የሚለው ማለት ነው። አይደለም። አሁን መጽሐፍ ቅዱስ ላይ እኔ ከራሴ አልናገርም፣ እንዳነበብኩና በቃ የእናንተ መጽሐፍ ተሳስቷል። በቃ ትክክለኛ ነገር አሁን የማውቀው ነገር እሱ ነው። አሁን ላሳየህ ነው መጽሐፉ ላይ ላሳየህ ነው። እሺ አትጭም እንጂ ረጋ በል። በቃ እናንተ አሳተማችኋል መጽሐፉ ማለት ነው። እንደሱ ነው በቃ። አሁን መጽሐፉ ዳዊት እግዚአብሔር ነብይ ተመልከቱ። አይደለም በ100 ሸለፈት ያጫዋትን ሚስቴን እያለ ሁሉ ዳዊት ይናገራል። እዚህ ጋር ምን ይላል? የሳኦል ባሪያዎች ዳዊት እኮ እረኛ ነበር እኮ እንኳን ሰው ሊገል አይደለም ማለት ነው። ጤነኛ አይደለም እንደ ፈጣሪ ለሐውለ ወላ ቁወተ ኢላ ቢላህ። በ100 ሸለፈት ያጫዋትን ሚስቴን የሚለውን ባጭሩ አሳያቸው። ስለ አብዱል ከሪም እሱ ላይ ታሪኩ በጣም ረጅም ነው። ታሪኩ ምን መሰላችሁ? ልጅህን ለማግባት ፈልጌ ነው ምናምን ሲለው ጊዜ እኔ ለልጅ ጥሎሽ ፈልጋለሁኝ አለ የልጅቷ አባት ሳኦል።
ጥሎሽህ ምንድነው ሲባል ጊዜ የ100 ፍልስጤማውያንን ብልት ቆርጠህ ማምጣት ነው አለው። ዳዊትም ሄደና እሺ ብሎ የ100 ፍልስጤማውያንን ሸለፈት ቆርጦ አመጣ። ያው ዳዊትም ወደ ሳኦል ልጅ ወደ ኢያቡስቴ በ100 ፍልስጤማውያን ሸለፈት ያጨኋትን ሚስቴን ሚልኮንን ስጠኝ ብሎ መልእክተኞችን ሰደደ ይላል። ያ ሰላም በምንድነው ያጫት? እንደ ክርስትና ሴት ልጅ ጥሎሽ አላቸው። አንድ ወንድ ክርስቲያን ሴትን ሲያገባ ጊዜ የሚሰጠው ጥሎሽ ምንድነው? የ100 ሰው ብልት ቆርጦ መስጠት ነው። ይሄን የሚለው ማነው? መጽሐፍ ቅዱስ ነው። ይሄን የሚለው ማነው? መጽሐፍ ቅዱስ። አንድ ሰው ለምሳሌ ክርስቲያን ዘለቀ ለምሳሌ ሸጊትን ማግባት ይፈልግ ሄደው የሚጥለው ጥሎሽ ያው እግዚአብሔር ነብይ ነው። እንግዲህ እግዚአብሔር ነብይ ነው። ዳዊት ከፈለጋቸው እናሳያቸዋለን። ዳዊትም ወደ ሳኦል ልጅ ወደ ኢያቡስቴ በ100 ፍልስጤማውያን ሸለፈት ያጨኋትን ሚስቴን አለ። ማጨት የሚባል ነገር አለ። ዮኒ አሁን ለምሳሌ አንዲት ክርስቲያን ልጅ ቢያጭ የሚሰጠው ጥሎሽ የ100 ሰዎችን ብልት ቆርጦ ነው አይደለ? ዮኒ ይሄ ነው ጥሎሽ መጽሐፍ ቅዱስ ላይ ያለው። ይንሻ بسم الله الرحمن الرحيم قالوا يا أبانا ما لك لا تأمنا على يوسف وإنا له لناصحون أرسله معنا غدا يرتع ويلعب وإنا له لحافظون እሺ ከላይ ጥበቡ ኮሜንት ላይ ውሸት ነው እያልክ እየጻፍክ ነው። ሚዩትን አንሳና ተናገር። ኖ እኔንም እኮ አላስገባኝም እኮ ዮኒ ማነህ? ጥበቡ ኧረ እሱ ተው። ጠቢው ሰለሞን ነቢያቶችን እያዋረድካቸው ነው። ማርያም መጽሐፍ ቅዱስ ወላሂ ነው የምልህ። አንተ አሁን እንደምትወደው ነቢይ ግን እኛም እንወዳቸዋለን። ግን አንተ ደግሞ የራስህ ነብይን እኮ ነው የምታዋርዳቸው። ምንም ስርዓት የለውም ወይንም ደግሞ መናገር ራሱ አይችልም። ከይቅርታ ጋር ወላሂ ክርስቲያኖች ካላቸው እኛ ነብያት ወንድማችን ነው። እኔ ለምን እንደምታልፈ አይገባኝ። አንዴ ቆይ፣ ዳዊትን በጣም ነው የምንወደው። ወላሂ ዳውድ አለይሂ ሰላምን በጣም እንወደዋለን። መጽሐፋቸው ግን በነብያቶች ላይ የተናገራቸውን ንግግሮች እየነገርናቸው ነው። ወታቻለ አይደል? እኛ ዳዊትን በጣም ነው የምንወደው፣ በጣም ነው የምናከብረው። ወረብል ባላህ ስም እምላለሁኝ ዳዊት ከእኛ አሁን ካለነው ምድር ላይ ከሰዎች እጥፍ የሆነ ጻድቅ ሰው ነው ከአላህ ዘንድ። እንደ መጽሐፍ ቅዱስ ግን ከሄዳችሁ ብዙ የሆኑ አስቀያሚ ነገራቶችን አድርጎ እንደነበረ መጽሐፍ ቅዱስ ይናገርበታል። ስለዚህ መጽሐፍ ቅዱስ የነብያቶች ጠላት ነው እንጂ የነብያቶችን መንገድ የሚሰብክ አይደለም። ነብያትን ሁሉ እንዳለ ኃጢአተኛ አድርጓቸዋል። አንድ እንኳን አላስተረፈም። አንድ ክርስቶስን ለማንጻት ሁሉንም ነቢያት አቆሸሿቸዋል መጽሐፍ ቅዱስ። ጳውሎስ ራሱ ይሄን ይናገራል። ሁሉም ኃጢአትን ሰርተዋል ይላል ከአንዱ ከእግዚአብሔር ልጅ በስተቀር። ተመልከት፣ እንዳለ ሁሉንም ኃጢአተኛ አድርጓቸዋል ነቢያትን፣ አንዲት አላስተረፈም። ክርስቶስ ንጹህ ነው ማለት እኮ በቂ ነበር እኮ። አዎ ክርስቶስ ንጹህ ነው፣ ሁሉም ነቢያት ንጹህ ናቸው። ነገር ግን አንዱን ንጹህ ለማድረግ ሁሉንም ማቆሸሽ አለበት በቃ። ምክንያቱም ሁላቸውም በዚያ በአንዱ መዳን አለባቸው የሚለውን የተሳሳተ ትምህርቱን ለመገንባት ጳውሎስ ይህንን ሁሉንም ነቢያት ሁሉም ኃጢአትን ሰርተዋልና ብሎ ዘጋ በቃ። አዳም የለ፣ አብርሃም የለ፣ ይስሐቅ የለ፣ ያዕቆብ የለ፣ ሁሉንም ኃጢአተኛ አድርጓቸዋል። ገብታችኋል? እና አብርሃም እና ይስሐቅ እና ያዕቆብ እንደማይድኑ ታውቃላችሁ። ክርስቶስ ባይሞት እሱ ባይሞት መጥቶ እነሱ የገሃነም እንደሚሆኑ ታውቃላችሁ። እንደ ክርስትና አስተምሩ አንድም ሰው የሚድን የለም ያለ ክርስቶስ ደም ብለው ያምናሉ። ነቢያትም አዎ ነቢያትም ሁሉ ኃጢአተኛ ናቸው ወይ? አዎ ነቢያትም ሁሉ ኃጢአተኛ ናቸው ብሎ ያምናል ክርስትና። ታዲያ ይሄ የነቢያት ጠላት ነው የሚባለው ወይንስ የነቢያትን መንገድ የሰበከ ነው? ላይ የነቢያት ጠላት ነው። እሺ ሚዩትን አንሳ። ክርስቲያን ልጅ አለ መሰለኝ። ሀርስ ማነው? ሀራ ነው የሚለው። እኔ ነኝ። ሰላም ጤና ይስጥልኝ። ጥሩ አድርገሃል። እኔ ትንሽ ለየት ያለ ነገር ልናገር ስለምችል ያው በትዕግስት ነው የምትመልሰው። ጥያቄን ጠይቅ ወይንም ደግሞ ጥያቄ ምንድነው? እንደኛ እኔ በክርስትና በኩል ያለውን ሙሉ በሙሉ ሃይማኖት ነው ማለት እቸገራለሁ። ያው ፖለቲካ ነው፣ ክርስትና ፖለቲካ ነው። አብዛኛው ነገር ፌክ ነው።
ሰዋዊ ነው። እኔ ክርስቲያን ነኝ፣ ግን ሰዋዊ ነገር ነው እንጂ አምልኮታዊ ወይም አምላካዊ ባህሪ የለውም። ስለ አምላክም ብዙ አያስተምርም። ስለ ኢየሱስ ክርስቶስ ብቻ ነው የሚያስተምር። ኢየሱስ ክርስቶስ ደግሞ ወንድማችን ነው፣ ሰው ነው። በምድር ላይ እንደኛ እንደኔና እንዳንተ የነበረ ሰው ነው። ሰው ፈጥሮሃል የሚለይ ሰው መቼም እንግዲህ እሱም ብዙ አልቀበልም ማለት ነው። በዋናነት ግን ክርስትና ያው የጦርነት ምንጭ ነው፣ የቅኝ ግዛት ምንጭ ነው፣ የጦርነት ምንጭ ነው፣ የዘረኝነት ምንጭ ነው፣ ዓለምን የመከፋፈል ምንጭ ነው እና ትንሽ የቅኝ ግዛት ምንጭ ነው ክርስትና። እኔ ትንሽ የምጠይቀው ሙስሊሙ ላይ ነው። ሙስሊሙ ግን በአላህ ማመኑ ጥሩ ነው። አላህን ማመን ተገቢ ነው። ያው አላህ እንግዲህ ያው ፈጣሪ ማለት ነው። በቋንቋ ብዙ ችግር የለብኝ። ቲንክ አላህ በአረብኛ ነው ብዬ ስለማስብ እሱ ብዙ ችግር የለብኝ። መለስ ግን በአላህ እንደ ፈጣሪ ነው። በአላህ ብቻ ማመን በቂ። እኔ በዚህ አምናለሁ። አላህን አምነዋለሁ። አላህ ፈጣሪ እንደሆነ አምናለሁ። ሰው ነው አላህ ሰው ነው ብትለይ ግን አላምንም። አላህን ያመንኩት ሰው ስላልሆነ በእጅ ስለማይነካ ስለማይዳሰስ ለዛ ነው አላህን ያመንኩት። ብዙ ሰው ችግር ያለበት በስሙ ነው። አላህ ሲባል ያው አረበኛ ነው የሙስሊም ብቻ ነው ብሎ ስለሚያምን፣ በዋናነት ግን ክርክሩ ክርስትና በክርስትና ይከራከራል። ብዙ የክርስትና አይነት አለ። ታይፕ ኦፍ ክርስቲያን ይከራከራል እርስ በርሱ። በዚህ አይነት ስንሄድ ነው የምንጸድቅ፣ ነው በዚህ ነው የምንጸድቅ እያለ ይከራከር። ያ ደግሞ አይስማማም፣ መቼም አይስማማም። ለዚህም ነው ክርስትና የተጻፈው። ሲጻፍ ራሱ ለጦርነት፣ ለመለያየት፣ ለዘረኝነት የተጻፈ። ግን የጻፈው ሰውዬ ለእኔ በጣም አደገኛ። ለዚህ አይስማሙ። እናንተም እዚህ ክርክር ባትገቡ ጥሩ ነው። ምክንያቱም አትስማሙ። ለማይስማማ ነገር ወደ ክርክር ባትገቡ አላህን ብቻ ማመን በቂ ቢሆን ጥሩ ነው ባይኔ። ያመሰግናል። እኛ ደግሞ በጣም ስለምናዝንላቸው ወደ ነቢያት መንገድ እንዲመለሱ አንዱን አምላክ አላህን በብቸኝነት እንዲያመልኩ የአብርሃም የይስሐቅ የያዕቆብን አምላክ እንዲያመልኩ እንጠራቸዋለን። እሱ መቼም የማናቋርጠው ነገር ነው። ወላሂ ሌላ ዓላማ የለንም። እዚህ ሌላ ዓላማ የለንም። እኔ እዚህ ቲክቶክ ላይ ቲክቶክ የሚባለው አፕ ከመጣ ጀምሮ ያለኝ መሰለኝ ወደ 6 ዓመት ምናምን አካባቢ የሆነኝ ነው። ገና ቲክቶክ መጣ ምናምን ሲባል አካባቢ ነው አውርጄ እንትን ያልኩት። ከዚያን ጊዜ ጀምሬ ይህን ርዕስ አስቀምጨዋለሁኝ። ይታያቸዋል። ኢስላም የነቢያት ሃይማኖት ነው የሚለው። እስካሁን ድረስ ሌላ ርዕስ ቀይሬ አላውቅም። ምናልባት በህይወት እስካለሁም ድረስ ይህን ቲክቶክ እስከተጠቀምኩኝም ድረስ አይቀየርም። ይህ ርዕስ ዓላማችን ምንድን ነው? ኢስላም የነቢያቶች ሃይማኖት መሆኑን ማሳየትና መግለጽ ነው። የኢስላም ትምህርት የመጀመሪያው ትምህርት አንዱን አምላክ በብቸኝነት አምልኩ ነው። ከዚያ ከአንዱ አምላክ ውጭ ሌላን አካላት ታጋሩ ነው። ይህን የነቢያቶች መንገድ። እስራኤል ሆይ ስማ፣ ጌታ አምላካችን አንድ አምላክ ነው። አለቀ በቃ። አንዱን አምላክ በብቸኝነት እናምልክ። የአብርሃም የኢስሐቅ የያዕቆብ የሙሴ የመሲሁ የነ ማርያም የነ ገብርኤል የነ ሚካኤል አምላክ የመላእክቶች የነቢያት የጻድቃን የቅዱሳን የማንም ሁሉ አምላክ የሆነው ያ አንዱ አምላክ ሶስትነት የሌለው ያ አንዱ አምላክ ዘላለም ሕያው የሆነው በሕያውነቱ ላይ ሞትነት የሌለበት ስለ እኔ ኃጢአት ብሎ አምላክ ሞቶልኛል ብሎ አትሸወዱ። አምላክ አይሞትም፣ ውሸት ነው። አምላክ አይሞትም በፍጹም። ለኃጢአታችሁ አምላክ የሚያደርገው ምንድን ነው? ንስሐ ግባ ይልሃል። ንስሐ ትገባለህ፣ ወደ እርሱ ይምርልሃል። የአምላክ ኃጢአት የሚምርበት መንገድ ይሄ ነው። እምነት ይሄ በሰው ደም ላይ አይገነባም በፍጹም። ቦታቸዋል አይደለ? አንድ ንጹህ የሆነን አካል አምጥቶ አስገድሎ አምላክ ከዚያ የሰዎችን ኃጢአት ማረላቸው። በቃ ይህን ተቀበላ ላ እንደዛ ብሎ ሂሳብ የለም። ሰው ከሰራው ኃጢአት ወደ አምላኩ ንስሐ ሲያደርግና አምላኩን ምህረት ሲማጸን ይማርለታል። ይሄ ነው ትክክለኛ ነብያት አስተማሩ። በሰው ደም ላይ እምነት አይገነባም በፍጹም። ለዚያም በንጹህ ደም ላይ ቦታቸዋል። ምንም ጥፋት ያላጠፋን አካል አስገድሎ በቃ አምላክ አስማርልን ኃጢአት አያስኬድም። እንደዚህ ቦታቸዋል። ሰው ስለሰራው ኃጢአት ወደ አምላኩ ንስሐ ሊያደርግ ይገባል። አላህ ይህም በቁርአን ላይ ወቱቡ ኢለላሂ ጀሚዓን ይላል። ሁላችሁም ወደ እኔ ወደ አምላካችሁ ወደ አላህ ንስሐ አድርጉ እኔም ልምርላችሁ ዝግጁ ነኝ ይላል።
አዳምና ሔዋን እንዴት ነው ኃጢአታቸው የተባረላቸው ከተባለ ንስሐ አደረጉ። ቃለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ካሲሪን አሉ። ጌታችን አላህ ሆይ ኃጢአት በማድረጋችን ነፍሳችንን በድለናል፣ ዘነንልን፣ ማርልን። ማታዝልንና ማትምርልን ከሆነ ግን ከከሰሩት ሰዎች እንሆናለን ብለው ተማጸኑት። አላህ ማረላቸው። ወኢኒ ለገፋሩን ሊመን ታብ አለ። ወደ እኔ ንስሐ ያደረገ ባሪያ ይምርለታለሁ አለ። ይሄ ነው የኃጢአት ስርየት መንገድ እንጂ አምላክ መጥቶ ስለ እኔ ኃጢአት ሞቶልኝ ብሎ ለአንድ እያለ ሸውሯቸው። አምላክ አይሞትም፣ ዘላለም ሕያው ነው እርሱ። አምላክ ስለ ባህሪው ሲናገር ወተወከል ዐለል ሐይ አለዚ ላ የሙት ይላል። በፍጹም በማልሞተው በአምላካችሁ በአላህ ላይ በእኔ ላይ ብቻ ተመኩ እያለ ይናገራል። በሌላ ቦታ ላይ ምን ይላል? ሁወል ሐዩ ላ ኢላሃ ኢላሁ ይላል። እኔ ዘላለም ሕያው ነኝ ከእኔ በስተቀር ሌላ ማንም አምላክ የለም ይላል። ይሄ ነው። ሌላው ያ አምላክ መለኮት ብቻ ነው ባህሪው። በመለኮትነቱ ላይ ሰውነት የለበትም። አምላክም ነው ሰውም ነው ተብሎ አይገለጽም። አምላክ በፍጹም እርሱ ባህሪው አምላክነት ብቻ ነው። የፍጡር እችን ታክል ነገር የለበትም። እርሱ የሰውነት ባህሪ የለበትም። እርሱ መለኮት ብቻ ነው፣ አምላክ ብቻ ነው። አነ ረቡ ላ አተገየር ይላል መጽሐፋችሁ ላይ። እኔ አምላክ ብቻ ነኝ አልለዋወጥም አለ። በቃ ኸላስ አምላክ ብቻ ነው። አምላክ ብለው ሰው ነው እያሉ ይሸውራቸዋል። ይሄ ነው እኛ ጥሪያችን፣ ሌላ አይደለም። አላህ በቁርአን ላይ ሲናገር አረጋለሁ። ሁላችሁም ፎሎው እያደረጋችሁ በጣም አመሰግናለሁ። ጥሩ ትምህርት ነው የሰጠህ። በርታ። ቴንክ ዩ። መርሐባ መርሐባ። እሺ ገሃነም ትገባታለህ ክርስቶስ ነብይ ነው ብለሃል ይላል። ፈጣሪ ነው። ናሽ ግባ፣ ና ግባ፣ ና ግባ። ልኬልሃለሁ። ክርስቶስ ነብይ ነው ማለት ገሃነም ያስገባል እያለ ነው። ይሄነች ሰላም፣ እንዴት ነህ? ከላይ ያለው የማርያም ልጅ። አቤት፣ ሰላም ነህ? እንዴት ነህ? አለሁ። ደህና ነሽ? እንኳን ደህና መጣሽ። እሺ፣ አመሰግናለሁ። ግን የምትናገረው ነገር በጣም ነው የሚያናደው። ለምሳሌ የትኛው የትኛው? ለምሳሌ እኛ ስለ ክርስቶስ ስትናገር እኛ ሙስሊሞች ነብይ ነው ብለን እናምናለን ብለህ ነው እንጂ ማለት ያለብን። ለእኛ ደግሞ ክርስቶስ ፈጣሪያችን ነው። ገባ? ኢየሱስ ክርስቶስ ማለት ፈጣሪ ነው። ይህንን ነው የምናምነው። ነብይ ነው እያልክ እንድትናገር አንፈልግም እኛ። ኢየሱስ ፈጣሪ ነው የሚል መጽሐፍ ቅዱስ ላይ አግኝተሻል? አዎ ኦፍኮርስ፣ ያንንማ እናውቃለን። ስለምናውቅ እኮ ነው የምንከተለው። የምንከተለውን ደግሞ እናውቃለን። ማስረጃ ብሉይ ኪዳን ላይም አለ፣ አዲስ ኪዳን ላይም አለ። ሁሉ ነገር በደንብ ለማንኛውም በደንብ ጥናት አድርግ፣ በደንብ ወቅ። ይሄ ሁሉ ህዝብ፣ ብዙ ህዝብ፣ ይሄን ያክል ህዝብ ካለ አንድ ነገር ሃይማኖቱን አይከተልም። ሰርች አድርግ። ሰው የምታውቀው ነገር አለ፣ የማታውቀውም ነገር አለ። ማስረጃ አለ። በደንብ ትንትና አድርጌ እነግርሃለሁ። ግን አንተ እናትና አባትህ ስትወለድ አንተ ሙስሊም ስለሆንክ ሃይማኖትህን ብቻ ወገን አድርገህ ነው እየተናገርክ ያለው። ሃይማኖትህን ብቻ ስለምትወድ ከዛ በኋላ ነው እየተናገርክ ያለው። ባለፈውም ስትል ሰምቻለሁ። 3 ነው 4 ነው ሚስጥሩ ሳይገባህ ዝም ብለህ ስለ ስላሴ አንድነት ሶስትነት ልታወራ አትችልም። ስላሴ ማን ነው የሚለውን በደንብ ማወቅ አለብህ። ስለ ክርስቶስ አመጣጥ ማወቅ አለብህ። እያንዳንዱን ነገር ስታውቅ ነው ስለ ኢየሱስ ክርስቶስ በደንብ መመስከር የምትችለው። ስላሴ ማለት ምን ማለት እንደሆነ፣ እግዚአብሔር ማን እንደሆነ፣ አላህ አንተ 99 ስሞች አሉት ብላችሁ ነው የምታምኑት አይደል? ስለዚህ ሁሉ ነገር ማወቅ አለብህ። ሳታውቅ ግን ስለ ሰው ሃይማኖት ዝም ብለህ በደፈናው ጃጅ እያደረግ አንተም ስተህ ሌሎችንም ህዝብ እያሳትክ ገሃነም አይደለም ለዘላለም በነፍስም በስጋ ያው ስትሞት መቃጠልህ አይቀርም። ያንን ነገር ነው የምነግርህ። አሁንም ቢሆን ኢየሱስ ክርስቶስ ጌታ ነው፣ የጌቶች ጌታ ፈጣሪ ነው። ኢየሱስ ፈጣሪ ነው የሚል ቃል የቱ ጋር ነው ያለው እያልኩሽ ነው ከቅድም ጀምር። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ብሎ የተናገረበት ቦታ ካለ ያሳየን። መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ ስለማታምን ለምን ብዬ ነው እኔ እያንዳንዱን ነገር ክፍሉ የምነግርህ? አታምንማ። ቢነገርህም አታምንም አለ ካልሽ መጽሐፍ ቅዱስ ላይ ኢየሱስ እኔ ፈጣሪ ነኝ ያለበት ቦታ ካለ ያሳየን እስኪ።
አሳያለሁ። መጀመሪያ አንተ መጀመሪያ ወቅ ነው እያልኩ ያለሁት። አጥና። አንተ ሃይማኖትህ እናትና አባትህ ቤተሰቦች ስለተከተሉ አንተ ሙስሊም ስለሆንክ አይደለም የምትከተለው። አጥና፣ ታሪክ በደንብ አጥና። ስለ ስላሴ አመጣጥ ስላሴ ማን ባለፈው 4 ነው 1 ነው ስትል አንተ ልብ ምን አልከኝ? አድርግሽና ኢየሱስ እኔ ፈጣሪያችሁ ነኝ ያለበት ቦታ ካለ አሳየን እኮ መጽሐፍ ቅዱስ አሁን አልያዝኩም። እኔ ስራ ቦታ ነኝ፣ ግን ዝም ብዬ አይደለም እምነቱን የምከተለው። በደንብ አውቄ ተምሬ ነው። በደንብ እኛ ስለያዝን መጽሐፉን ምዕራፍና ቁጥር ንገሪን እናውጣለሽ እኮ። እሺ አሳየኛ እኮ ኢየሱስን የፈጣሪ ነኝ ያለበትን ቦታ ንገሪንና ምዕራፍና ቁጥሩን እናሳይሽ። ካልሆነ ያንን መጽሐፍ ቅዱስ ስራ ቦታ ላይ ነኝ ያለሁት፣ ማውጣት አልችልም። አሁን መጽሐፍ ቅዱስ ማውጣት አልችልም። ይሄንን ደግሞ ለአንተ በቂ መልስ ነው ብለህ ማለት አትችልም። የምትፈልገውን አንተ ስለ ስላሴ መጠየቅ የምፈልግም ከሆነ ስለ አንድነት ስለ ሶስትነቱ መጠየቅ የምፈልግ ከሆነ ክርስቶስ የመጣው አዲስ ኪዳን ላይ ነው። እግዚአብሔር ከዛ በፊት ስላለው ነገር በደንብ ማጥናት አለብህ፣ ማወቅ አለብህ። ይሄ ሁሉ ህዝብ በጣም ብዙ በዓለማችን ላይ ክርስቶስን የሚከተል ብዙ ህዝብ አለ። ያ ብዙ ህዝብ ያ ሁሉ ህዝብ ዝም ብሎ አይደለም የሚከተለው። ገብቶሃል አይደል? አንተ የምታውቀው አይምሮ ያንተ አይምሮ ውስን ነው። አንተ የምታውቀውን እኔ አላውቅም፣ እኔ የማላውቀውን ሌላ ሰው ላያውቅ ይችላል። ስለዚህ በደንብ አጥናፍ። ኢየሱስ ክርስቶስ አምልኩኝ ያለበት ቦታ የት ነው ብለሽ የዓለም ሀገርሽ ላይ የሚገኝ ሁሉንም ቄስ ጠይቂያቸውና መልሱን ይዘሽ ነሽ። የትም ቦታ ላይ አላለም ብለው ይነግሩሻል። በከንቱ ኢየሱስን እያመለካቸው እንደሆነ የዛኔ ትረዳላቸው። ኢየሱስ ክርስቶስ አንዲትም ቦታ ላይ አምልኩኝ አላለም። ነገር ግን ታመልኩታላችሁ። ለምን አላዘዘም እኮ። ብትወዱኝ ትእዛዜን ትከተላላችሁ አለ ኢየሱስ። ከትእዛዙ መካከል አምልኩኝ ያለው የቱ ጋ ነው ብላችሁ እራሳችሁ ለምን አትጠይቁም? አንድ ቀን እኔን ተገዙኝ ብሏል ወይ አላለም? ገብታችኋል? የትኛውን ቦታ ላይ እንዳውም እኔን ማምለክ ከንቱ ነው ብሎ ኢየሱስ ተናግሯል። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን አለ? ወባጢለን ያዕቡዱነኒ ወተዓሊሙሁም ተዓሊሙል በሸር አለ። በከንቱ ያመልኩኛል፣ ትምህርታቸውም የሰው ትምህርት ነው አለ። ክርስቶስን ወደ ማምለክ የወሰደ ማንኛውም ትምህርት ሁሉ ከንቱ ትምህርት ነው። ይሄን የተናገረው ራሱ ነው። እነ ኢሳያስ ተናግረውት ነበር በትንቢት። ኢየሱስም ደግመው አዲስ ኪዳን ላይ ልክ ኢሳያስ የተናገረው እንዲህ ተብሎ ተጽፏልና እያለም ይናገራል። ማንን ነው ማምለክ ያለባችሁ ከተባለ ታዲያ ኢየሱስ ክርስቶስን የላከው እነ አብርሃም እነ ኢስሐቅ እነ ያዕቆብን የላከ አንድ አምላክ አለ። ያን አንድ አምላክ ነው። ኢስላም ያን ነው እያላችሁ ያለው። የአብርሃም የኢስሐቅ የያዕቆብን አምላክ አምልኩ ነው የሚለው ቁርአን አለ። ቁርአን በጣም በርካታ ቦታ ላይ እነ አብርሃም እነ ኢስሐቅ እነ ያዕቆብን እነዚህን ታላላቅ ጻድቆች እያለ ነው ቁርአን የሚያነሳላቸው። የእነሱ አምላክ ነው። ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በመጨረሻው ዘመን ላይ ተገልጦላቸው እርሳቸውንም ያናገራቸው ልክ መሲሁን ሙሴን እነዚህን እንደ ጻድቅ አድርጎ ያነሳቸዋል። ገብታቸዋል። ያን አንዱን አምላክ አምልኮ ነው፣ ሌላ አይደለም። ይሄ ቀልድ አይደለም፣ ህይወት ነው። ከሞት በኋላ ህይወት አለ። ወይ ገሃነም ነው ወይ ገነት ነው። ከሁለት አንዱ እንጂ ሶስተኛ መንገድ የለም። ታዲያ እንዴት በራሱ ላይ ሰው ያለ መረጃ እምነትን ይገነባል? የቱ ጋ ነው እኔን አምልኩኝ ያለው ኢየሱስ ክርስቶስ ብላቸው ራሳቸውን ጠይቁ እንጂ ቆም ብላችሁ ለአንድ አካል አምልኮን መልስልኝ። ኢየሱስ አምልኩኝ ያለበት ቦታ አለ። እሺ አንድ ደቂቃ ስጠኝ፣ ኤርፎን ላስተካክልና አንድ ደቂቃ መልስልሃለሁ። አንድ ደቂቃ ስታስተካክል ጊዜ አናግረኝ፣ ችግር የለውም። ስለዚህ ከሞት በኋላ ህይወት አለ፣ ወይ ገነት ወይ ገሃነም። ገብታችኋል? ስለዚህ ቆም ብሎ ሰው ማሰብ አለበት። ሙስሊምን ብትጠይቁት በዚህ ነገር ላይ ለእያንዳንዱ አቋሞቹ ማስረጃን ይዘው ነው። አላህ ተገዙኝ ብሏል ወይ በቁርአን ላይ? አዎ ነፍ ቦታ ላይ ወኢያየ ፈዕቡዱን ይላል። እኔን ብቻ ተገዙኝ ይላል። ያ ዒባዲየ አለዚነ አመኑ ኢነ አርዲ ዋሲዐቱን ወኢያየ ፈዕቡዱን፣ እኔን ብቻ ተገዙኝ ይላል። ወአን ዕቡዱኒ ሃዛ ሲራጡ ሙስተቂም ይላል ራሱ። እኔም ብቻ ተገዙኝ፣ ይህ ነው ቀጥተኛው መንገድ ይላል። ነቢያቶችም ቃል በቃል አላህን ተገዙ እያሉ ያስተምራሉ። ዒሳ መሲሁ ምን አለ? ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም አለ። አላህ የእኔም ጌታ የእናንተም ጌታ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አለ። እና አብርሃም እነሳ ሁላቸው ነቢያት ይህን አስተማሩ። አብርሃምም ቃል በቃል አላህን በብቸኝነት ተገዙ እያለ ያስተምራል። አብርሃም ይላል
ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን አለ። አብርሃም ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ የምታውቁ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ይላል። ሙሴ ምን አለ? ኢነማ ኢላሁኩም አላህ ላ ኢላሃ ኢላ ሁ አለ። እሺ አሁን ጨርሰሃል? ጨርሻለሁ። ኢየሱስ ክርስቶስ አምልኩኝ ወይም ተገዙኝ ያለበት ቦታ አለ መጽሐፍ ቅዱስ ላይ። ስለዚህ የምናወራው በመጽሐፍ ቅዱስ መሰረት ነው አይደል? ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ አምልኩኝ ወይም ተገዙኝ ያለበት ጥቅስ አለ ወይንስ የለም? አለ። ምዕራፍና ቁጥሩን ንገረን እኮ በጀመሪያ የጠየቅኩህ መልስልኝ። የተጠየቅከው ጥያቄ እየመለስክ ነው አይደለ? አለ ብለሃል። ምዕራፍና ቁጥሩን እኮ በመጽሐፍ ቅዱስ እንድመልስልህ ነው የምትፈልገው አይደል? ቀጥታ ወደ መልሱ ግባ። የቱ ጋ ነው ኢየሱስ ክርስቶስ ምዕራፍና ቁጥር ንገረን። እዚህ ቦታ ላይ አምልኩኝ ወይም ተገዙኝ ብሏል ያልክበትን ቦታ። ብዙ ቦታ ስላለ እኮ ነው አሁን የምመልስልህ። አንተ ከቁርአን እየጠቀስክ ስለሆነ በአረብኛም እየተናገርክ ስለሆነ እኔ ደግሞ እሱን ስለማላቅ እኔ የምመልስልህ ከመጽሐፍ ቅዱስ አንጻር ነው። ከመጽሐፍ ቅዱስ ምዕራፍና ቁጥር ስተንና እዚህ ቦታ ላይ አምልኩኝ እኔና በመጽሐፍ ቅዱስ መሰረት ከሄድክ እኔና አብ አንድ ነን ይላል። አብ አምላክ ነው። አብ አምላክ ነው። አብን አመልኳለሁ። ጥያቄውን ድገመው። ምን ነበር? እየመለስኩልህ እኮ ነው። ጥያቄ ያለህ ምንድን ነው? እንደ አይነት ጨዋታ እኛ ጋር እንዲህ አይነት አንተ ጋር ካልሰራ ታዲያ የተጻፈውን ነው እኮ የምነግርህ። ያልተጻፈ ነው እያወራህ ያለው። የተጻፈው እኔና አብ አንድ ነን ብሎ ሺህ ቦታ ኢየሱስ ክርስቶስ ተናግሯል። አብ ደግሞ አምላክ ነው። አምላክን አመልኳለሁ። አብን ካመለስኩ እኔና አብ አንድ ነን ካለ ወልድንም ኢየሱስ ክርስቶስንም አመልኳለሁ። እኛ ጋር እንዲህ አይነት ፍልስፍና አይሰራም። መጥፎ ቤት ነው የመጣው። መጥፎ ቤት ነው የመጣው። እሺ ይኸውልህ ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ብሏል ወይ አልኩት። አዎ ብሏል አለ። አያቸው አይደል? ነገር ግን የለም አያመጣም ጥቅስ። በአላህ ስም እላለሁ ማንም ዲያቆንና ቄስ ይሄንን መልስ ሊመልስ አይችልም። የለም ክርስቶስ የትኛውን ቦታ ላይ እኔን አምልኩኝ ወይንም ተገዙኝ አላለም በፍጹም። ግን ተከታዮቻቸውን ሲሸውዷቸው ምን ይሏቸዋል? እኔና አብ አንድ ነን ብሏል። እኔን አያብን አየ ብሏል። በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሏል። እኔ ከአብርሃም በፊት አለሁ ብሏል። በእኔ የምመኑ በእግዚአብሔር የምመኑ ብሏል። እችን ጥቅስ እንደዚህ ስብስብ ያደርጉና ዙረው ተሽከርክረው ምን ብለው ይፈላሰፉና በዚያች ላይ ይሄ ማለት እንዲህ ማለት ነው፣ ይሄ ማለት እንዲህ ማለት ነው ይሏቸውና ስለዚህ አምልኩኝ ብሏል ይሏቸዋል። ከዚያ ያስመልኳቸዋል። አሜን ብለው ይቀበላል። ከታች ክርስቶስ ቃል በቃል ይሄ እኮ የአምልኮ ጉዳይ ቀላል እኮ ጉዳይ አይደለም። ቃል በቃል አምልኮ ሊል ይገባል፣ ተገዙ ሊል ይገባል። ገብቶሃል አይደለ? ለማን አምልኮ መሰራት እንዳለበት ኢየሱስ ራሱ ያስተምራል። ለማን መሰገድ እንዳለ ለማን መጸት ኢየሱስ ክርስቶስ እኔን አምልኩኝ ወይንም ተገዙኝ ብሎ ያስተማረበት ጥቅስ አለ ወይንስ የለም? ለመጨረሻ ጊዜ እድል ስጠኝ ላውራ። አሁን አንተ እኛን ሪፈር አድርገህ ይኸውልህ እኮ ለምን እንዳወራ እድል አትሰጠኝም? እንዳወራ መሰለኝ ያስገባኝ እኮ ጥያቄው ከኔ ጋር እንድታወራ ነው እንጂ አንተ የብቻህን የሆነ ወሬ ይዘህ እንድታወራ አይደለም እኮ ገናቸው። የብቻዬን ወሬ አይደለም ማውራው እኮ እንደሱ አንተ እኛን ሪፈር አድርገህ እኛን አጣቅሰህ ማስተማር የምትፈልጋቸውን ሰዎች የምታስተምር እኮ ነው። ኦኬ፣ ግን በትክክል ለማወቅና ያለበትን ቦታ እኮ ማወቅ ከፈለግ ግን ልመልስልህ እኮ ነው የምልህ። በቃ እሺ፣ ችግር የለውም። ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ብሏል? ያላ አጭር ጥያቄ ብሏል? ቃል በቃል እኔና አብ አንድ ነን ይላል። ቃል በቃል ኢየሱስ ክርስቶስ አብ ማን ነው የሚለው አምላክ ነው። እሱ የእብሪት አምላክ ወይም የትዕቢት አምላክ ወይም የትምክት አምላክ አይደለም። ኢየሱስ ክርስቶስ እንደዚህ አይነት ቃል የትዕቢት የአምልኮ እግዚአብሔር እኔን ብቻ አምልኩ የሚል ቦታ አለ? ታሳየኛለህ አንተ? ኢየሱስ ክርስቶስ እኔን አምልኩኝ ብሏል ወይንም ተገዙኝ ብሏል? አለ አልኩህ እኮ እየነገርኩህ እኮ ልትሰማኝ ፈቃደኛ አይደለም። አሁን ምዕራፍና ቁጥሩን ስጠውና ያውጣልህ እሱ ጎበዝ ልጅ አይደል? ከሪም አንድ መጽሐፍ ቅዱስ ክፈትልህ። ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ብሎ ቃል በቃል የተናገረበትን ቦታ
አለ ብሎናል። የቱ ጋር እናወጣ? ያው ከአብ ጋር አንድ መሆኑን የጠቀሰበት ቦታ የለም። ወዴትም አትሄድም። ኢየሱስ ክርስቶስ አምልኩኝ ተገዙኝ ብሏል ብሎናል። ወዴት ሄድኩኝ? ልታሳየን ነው። የቱ ጋር ያወጣል? ኢየሱስ ክርስቶስ ማለት እግዚአብሔር ነው እኮ። የቱ ጋር ያወጣል እኮ? ቢውልክ አሁን አንተ እኮ ስትጠቅሰው ነበርኩ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ አዲስ ኪዳን እሺ፣ የቱ ጋር ያወጣል? ኢየሱስ ክርስቶስ ነገር እኮ ነው። ዝም ብለህ እኮ ነው የምታወራው። አትሰማም እኮ ያው ምዕራፍና ቁጥር ዝም ብለህ እኮ ነው የምታወራው። እኔ ጋር ማጭበርበር አይሰራም። ምዕራፍና ቁጥር ብቻ ተናገር። የቱ ጋር ያወጣል? ኧረ በስመ አብ ሞራል ጥሩ። የመጀመሪያ የማቴዎስ ወንጌል ምዕራፍ 1 እናውጣ። ተናገር። ያላ እየጠበቀህ ነው። ያው ከፍቷል መጽሐፍ። ነገርኩህ እኮ አትሰማም እንዴ አንተ? የማቴዎስ ወንጌል ምዕራፍ 1 እናውጣ አልኩህ እኮ። አትሰማም እንዴ? በተሳሳተ ነው እንደምትሰማው። በቃ ያው ማቴዎስ ወንጌል ምዕራፍ 1 ቁጥር ስንት እንዴ? ትምክህት ነው እኮ በቃ። እባክህ ወደ ቁጥር ሄድ። የቱ ጋር ያወጣል? ውረድ ታች ቁጥር ስንት? እባክህ ምናምን አትበል በእናትህ። ድንጋይ እያመለክ ደግሞ ሌላ ወሬ ታወራለህ እንዴ? አያችሁት አይደል? የክርስቲያን መጨረሻ ነው። ከእኔ ፊት መጽናት አትችሉም። ወረበል ካባ ምንድን ነው የክርስቲያን መጨረሻ ማለት? ብትሰማ እኮ ቶሎ በል። አወረዳችሁት። አያችሁት አይደል? ወላሂ እንድታወርዱ ነበር የተናገረው። ምክንያቱም የለውም ማቴዎስ ወንጌል ምዕራፍ 1 አለ። ወላሂ ላዝም የትም አይሄድም ነበር። ከሙስሊም ፊት አትጸኑም። ወላሂ ላዝም አትጸኑም። የሚሻላቸው ምንድነው? በስነ ስርዓት ትምህርታችንን ማዳመጥ። ወላሂ ይሻላቸዋል። የሚጎዳቸውን ነገር ደግሞ አናስተምራቸውም። አምልኩኝ አላለም፣ ተገዙኝ አላለም። ግልጽ ቃል ነው። ገብታችኋል አይደለ? አምልኩኝ ተገዙኝ አላለም ኢየሱስ አንዲት ቦታ ላይ። አዩብ ግርባ ሰላም። አዩብ መጨረሻን ተሳርበው ይወጣሉ። ወይ ሰላም ነው። እንዴት ነው? አለን ደህና ነው። አለ ነው። ማን ነው? ክርስቲያን ነው ነበርኩኝ። ያለፈ ጾም ውስጥ ነው ማልከኝ ረመዳን ውስጥ ነው። ብዙ ደግሞ እሺ፣ ጥያቄ አለ ካለ ይቀጥል።